ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ መርሃ ግብራችንን ጠንከር ባለ ነገር እንቀጥላለን ብዬ እንደነገርኳችሁ እንግዲህ ዛሬ የማነሳው ቶፒክ ወሳኝ ቶፒክ ነው ማለት ነው። ምክንያቱም ብዙ ከቅድስት ቤተክርስቲያን ሳያውቋት የወጡ በምንፍቅናው ውስጥ ተቀባይነት አግኝተናል ብለው የሚዋሹ ሰዎች ስላሉ ለነሱ መልስ እንሰጣለን። ይልቁኑ እንግዲህ እነዚህ ሰዎች ቤዚክ ዶክትሪንን አያነሱም፣ ገድላትን ነው የሚያነሱት። ሰማዕታቶቹን እያነሱ በአንድም በሌላ መጽሐፉ የማይለውን የሰማዕታቶቹ በረከትን እንዳንቀበል የማይኖሩት ክርስትና ስለሆነ እነዚህ በሕይወታቸው ያለው የኖሩትን ቅዱሳንና ሰማዕታትን ስማቸውን የማጥፋት ነገር አለ። ዛሬ ስለ ሁሉም ነገር እግዚአብሔር ይመስገን ብዬ የምናገርበት አንዳንድ ፕሮቴስታንት ወንድሞቼ ቢኒ እንደው ብታስረዳን እንደው አንዳንድ ጥያቄ ይፈጥሩብናል። ስለዚህ አንዳንድ ጊዜ ስለ ቅዱሳኑ ስለ ሰማዕታቱ ጊዜና ወቅትን ጠይቀህ ተረድተህ መረጃም ካለ በማስረጃ እነሱ በክፋት ለሚናገሩት መልስ ብትሰጥ ባሉኝ የቅርብ ወዳጆቼ ምክር ፕሮቴስታንታዊ ወንድሞች እህቶቼ ባቀረቡልኝ ምክር መሰረት ዛሬ እንግዲህ አንድ ነገር አነሳለሁ። ስለማ አትሉኝም? ስለ ሰማዕቱ ቅዱስ ጊዮርጊስ። እንግዲህ ቅዱስ ጊዮርጊስ የተወለደው በቱርክ ነው። የኖረው ደግሞ በአንድም በሌላ ወታደር ነበረ። የሮማ ዘመን ነበረ። ያው የሮማ ኢምፓየር የሚባለው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብታጠኑ ትልቅ ነገር አለ። ይህንን ግን ከንጉሱ ሚስት ጋር ሌላ ግንኙነት ነበረው ብሎ ቀለሜ ሲናገር ሰማውና በጣም አዘንኩ። በእውነት ለመናገር አንድ ነገርን እንደዚህ አይነት ጀጅ ከማድረግ ለምሳሌ ስለ ንጉሱ ማሰብ፣ ስለ ባለቤቱ ስለ ፕሪስቃ ማሰብ ከሰማዕቱ ታውቃለህ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሞት በተፈረደበት ጊዜ የፈሪሳውያን ጸሐፍት ሰዱቃውያን ባቀረቡት ጊዜ በነገስታቱ ፊት ባቀረቡት ጊዜ የንጉሱ ሚስት እዛ አይልህም ምን እንዳየች ምን እንዳለ ከዛ በኋላ ንጉሱ ማየት ትልቅ ነገር ነው። ስለዚህ በሰማዕቱ ቅዱስ ጊዮርጊስ ትምህርትና የእምነት ጽናት ያለው ጥንካሬ ተደማለች እቺ ሴት የሚል ሐሳብ አለ። ከዛ በተረፈ ግን በእውነት ለመናገር በዚህ ያክል ቅዱስ ሰማዕቱን ስሙን በዚህ ያክል ማንቋሸሽ እንደ አንድ እንደሰለጠነ ሰው ራሱ እንደው ፊደል እንደቆጠረ ሰው ንጉሱን አስወጥተው ሌላ ነገር አደረጉ ምናምን ስትሉ በጣም ያሳፍራል። በነገራችን ላይ መቼም እኔ ጆርጂያን አይቻለሁ። እንግዲህ እስራኤል ጋም ልዳ የሚባል ቦታ አለ። እንግዲህ ሰማዕቱ ቦታ እዛ ነው። በአይኔ አይቻለሁ። ሰንሰለቶቹን አይቻለሁ። የነበረውን መጋደል አይቻለሁ። መቼም ቅዱስ ትውፊትን እኮ ካልተቀበልን መጽሐፍ ቅዱስ እንዴት እንቀበላለን ማለት ነው? መጽሐፍ ቅዱስ እንዴት ትቀበሉታላችሁ? እኔ ወንድሞቼ በትህትና ስለዚህ አሁን በቅንነት ሰማዕቱ ቅዱስ ጊዮርጊስ ማን ነው? ምንድን ነው ያደረገው? በነገራችን ላይ አሁን አንዳንዶች ሞቶ ተነሳ ምናምን ሲባል እግዚአብሔር አይችልም ወይ? እኔና እናንተን አይደለ? አዳምን መጀመሪያ ከምንድን ነው የሰራው? ለኛ የተነገረልን ነገር ምንድን ነው? በነገራችን ላይ እኛ ለምሳሌ እችን ምድር ስናርፍ የሚሞተው የማይሞተውን ይለብሳል አይደለ? ያ ዘመን እስከሚመጣ ድረስ ቀብር ላይ ምንድን ነው የምንባለው? አፈርንና ወደ አፈር ትመለሳለህ። አፈር ነህና። ስለዚህ አፈርን እንደገና ሊያበጃጅ አይችልም እግዚአብሔር። ሰማዕቱን በዚህ ያክል እግዚአብሔር ተአምር ሊሰራ አይችልም? አያችሁ፣ አንዳንድ ጊዜ ሰማዕታቱን ተናገርን ብላችሁ የምታጠፉት ማንን ነው መሰላችሁ? የማንን ተአምር የማንን ክንድ መሰላችሁ? እንዳልሰራ የምታደርጉት የእግዚአብሔርን ክንድ ነው። እንግዲህ ለንጽጽር ከነ ቅድስት አርሴማ ጋር
ከነ በርባራ ጋር ከሌሎች ሰማዕታት ጋር እድሜውም 30 ቤት ግድም ነው የሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብን። ከዛ በተረፈ መገለጥ ይችላል። ለምን አይችልም? በነገራችን ላይ ኤልያስ ተገለጠ ሲባል፣ ሙሴ ተገለጠ ሲባል ለምን ጥያቄ አይፈጥርብንም? እና ረጋ ብለን ሚሞሪያችንን አስተካክለን ነገሮችን እንድናይ ነው። ስለዚህ ለብዙ ኦርቶዶክሳውያን ለብዙ ፕሮቴስታንቶች በውስጥ ሐሳብ ሰጥቼ አውቃለሁ። ግን አሁን አንዳንዶች ምንድነው እንደው እነሱ በክፋት ለሚያነሱት ነገር አንተ ደግሞ ትምህርቱ ላይ ትኩረት ብታደርግልን ብላችሁኝ፣ አሁን እንግዲህ ትላንትና ስለ አቡነ ገብረ መንፈስ ቅዱስ ጥሩ ትምህርት እንዳገኛችሁ በውስጥ ጽፋችሁልኛል ብዙዎቻችሁ። እኛ ሌላ ነገር አናወራም፣ የምናወራው ቤተክርስቲያን ነገር ነው የምናወራው። ስለዚህ ቤተክርስቲያን ስንዱ መቤት ነች። እንግዲህ በሶስተኛው መጨረሻና በአራተኛው መቶ ክፍለ ዘመን ላይ የተነሳ አንድ የሮም ወታደር ቱርካዊ ወላጆች ያሉት ስለ ክርስትና ሰማዕትነትን የተቀበለ በዛ ዘመን ላይ አውሬውን እንግዲህ በግልጽ አማርኛ የገደለ፣ አንዳንዶች ዘንዶ ይላሉ፣ አንዳንዶች ደራጎን ይላሉ፣ የገደለ ሰማዕቱ ቅዱስ ጊዮርጊስ ነው። ስለዚህ የዚህን ቅዱስ ታሪክ እግዚአብሔር በሱ ስለሰራው ታሪክ አለመቀበል ከንቱነት ነው። ስለዚህ አሁን በአጭሩ የምንሄደው የሰማዕቱ ቅዱስ ጊዮርጊስን ታሪክ በመስማት ነው። ታሪኩን እንስማስ። ማን ነው ሰማዕቱ ቅዱስ ጊዮርጊስ? ማን ነው ሰማዕቱ ቅዱስ ጊዮርጊስ? እስኪ ታሪኩን እንስማ። ታሪኩን ከሰማን በኋላ የተለያዩ ሀሳቦችን ማንሳት እንችላለን። ተወዳጆች እንግዲህ እግዚአብሔር አይችልም? ይችላል። ስለዚህ ታሪኩን እንሆላለሁ። ሁላችሁም እንግዲህ ላልሰማ አሰሙልኝ። እውነትን ግዟት፣ አትሽጧት። ቅዱሳን ሰማዕታትን የሚቃወም አውሬው ነው። በነገራችን ላይ በእናንተ ላይ የሚነሳ አይደለ ቃሉ የሚለው? እናንተን የነካ የዓይኔን ብሌን ነካ አይደለም የሚለው? ቅዱሳኑ በዛ ዘመን ይልቁኑ ጣሊያንም በጎበኘው ጊዜ የሆኑ ታምራቶችን ባየው ልቤ ይነካል። እንዴት የጀገኑ እንደነበሩ እና ሐዋርያው ቅዱስ ጳውሎስ እና ሐዋርያው ዮሐንስ እና ሐዋርያው ጴጥሮስ እንደነ ሰማዕቱ ቅዱስ ጊዮርጊስ። እባካችሁ እናስተውል። ቅዱስ ትውፊትን የሚክር ትውልድ መጽሐፍ ቅዱስን የካደ ነው። እውነተኛ ነገር ነው የምነግራችሁ። ስለዚህ አንዴ እንስማና እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይ የልዳው ፀሐይ የሰማዕቱ የቅዱስ ጊዮርጊስ ታሪክ። ሮሜ፣ ሮማ እየተባለች በተለያዩ ሀገራት በተለያየ አጠራር የምትታወቀው በመጽሐፍ ቅዱስ ደግሞ ሮሜ የምትባለው በምዕራባዊ ጣሊያን ባህር ጠረፍ አቅራቢያ የምትገኝ የጣሊያን ከተማ ናት። ሮም ቀጶዶቅያ ደግሞ በዚሁ በሮም የምትገኝ መንደር ናት። በዚህች ሀገር ዞሮንቶስ የሚባል ሰው ነበረ። ግብጾች አነስጣሲዮስ ብለው ይጠሩታል። ይህ በዚህች ሀገር ይኖር የነበረ ዞሮንቶስ የተባለ ሰው በእግዚአብሔር ትእዛዝ ወደ ፍልስጤም ግዛት ኢዮጴ ወደምትባል ቦታ ሄደ። ኢዮጴ በሜዲትራኒያን ወደብ የምትገኝ የአሁኗ የቴል አቪቭ ምዕራባዊ ክፍል ናት። በአይሁድ አጠራር አይፋ፣ በእንግሊዝኛ ጃፋ የምትባል ኢዮጴ የእስራኤል የወደብ ከተማ እንደሆነች የመጽሐፍ ቅዱስ ጥናት ሁለተኛ መጽሐፍ ላይ ተገልጿል። በዚህች አካባቢ ደግሞ ልዳ የምትባል ሀገር አለች። ዞሮንቶስ እዚህች ሀገር መጣ። ከትውልድ ሀገሩ ሮም ይልቅ ይህችን ሀገር ወዷታልና። ልዳ የቀድሞ ስሟ ሉድ ነበር። ከኢዮጴ 16 ኪሎ ሜትር ርቃ ትገኛለች። ዞሮንቶስ ይህችን ሀገር ለመውደዱ አንዱ ሚስጥር ደግሞ ቅዱስ ጴጥሮስ በዚህች ሀገር ላደረገው ፈውስ አድናቆት ስለነበረው ነበር። በፍልስጤም ግዛት ከምትጠቀለል ድዲያስ ከተባለች ሀገር አቅሌሲያ የምትባል ሴት አገባ። አቅሌሲያ በግብጾች አጠራር ቴዎብስታ ሲሆን በግዕዝ ደግሞ ቤተ ክርስቲያን ማለት ነው። ይህችን ሴት ከመልኳ ባሻገር በአካባቢው በመልካም ምግባሯ የተመሰገነች በእግዚአብሔር የተቀደሰች የተባረከችና የተመረጠች ሴት ነበረች። ዞሮንቶስና
ዞሮንቶስና አቅሌሲያ እጅግ በፍቅር ይኖሩ ጀመር። እግዚአብሔርን ያከብራሉ፣ ለድሃ ይመጸውታሉ። ይህንን ሲያደርጉ የበለጠ ባለጸጋ እየሆኑ መጡ። ነገር ግን ሀብት ሲመጣ መሃን የሚሆኑ ሰዎች በሀገራችን ብሎም በአካባቢያችን እናያለን። ዞሮንቶስና አቅሌሲያም የልጅ ጥያቄ ነበረባቸው። በቅን ልቦና እግዚአብሔርን ልጅ ጠየቁት። ቁጣው የዘገየ ምሕረቱና ቸርነቱ የበዛ ልዑል እግዚአብሔር የዚህን ቤተሰብ ጥያቄ መለሰ። 3 ልጆችን ወለዱ። 2 ሴቶች ሲሆኑ አንዱ ወንድ ነው። የሴቶቹ ስም ማርታና እስያ ሲሆን የወንዱ ደግሞ ጊዮርጊስ ነበር። ከዚህ በኋላ ለዞሮንቶስ ጥሩ ጊዜ አልሆነም። ሁሉም ነገር ተቀየረ። መልካም ይባሉ የነበሩ ሹማምንት ሁሉ ጸባያቸው ተቀየረ። ጥሎት የመጣው የትውልድ ሀገሩ ሮም ነገስታት ጋላስና ጋሪስ ጣዖት ማምለክ ጀመሩ። እግዚአብሔርን በሚያመልኩና በቤተ ክርስቲያን ላይ ብዙ ጥቃት አደረሱ። ለጣዖት አንሰግድም ብለው እግዚአብሔርን ያመልኩ በነበሩ ብዙ ምእመናን ላይ ግድያ ተደረገ። በዚህ መሃል በደረሰ አደጋ ዞሮንቶስ ሞተ። ይህ ሲሆን ብዙ ሀብት፣ ወርቅና ብር፣ ፈረሶችና በቅሎች፣ በጎችና ፍየሎች፣ ብዙም አገልጋዮች ነበሩት። ከዚህ ጋር የአካባቢው ነዋሪ ፍቅር ስለነበረው ሁሉም አዘኑለት። በዚህ በጎ ስራቸው ህብረተሰቡ ልጆቹን ማርታ፣ እስያ፣ ጊዮርጊስን ይንከባከቧቸው ነበር። በዚህም ጊዜ የመጨረሻው ልጅ ጊዮርጊስ 10 ዓመት ሆኖታል። በአባቱ መሞት በጣም አዝኖ ያለቅሳል። እንደ አባቴ ፈረስ ግልቢያና ጦር ውርወራ ማን ያስለምደኛል እያለ ለአካባቢው ሰው በአሳዛኝ ድምፁ ይናገር ነበር። በዞሮንቶስ ምትክ ሌላ ሀገረ ገዥ ተሾመ። ይህም ሰው ፈጣሪውን የሚወድ ክርስቲያን ነበር። ከ5 ዓመት ሴት ልጅ በስተቀር ሌላ የለውም። ወንድ ልጅ እንዲኖረው ስለሚፈልግ የዞሮንቶስን ወንድ ልጅ ጊዮርጊስን ከእናቱ ለምኖ አስመጥቶ ከአጠገቡ እንዲኖር አደረገ። ጊዮርጊስ በዚህ እድሜው የወታደርነት ማዕረግ ተሰጠው። በ5000 ሰራዊት ላይ መኮንን ሆኖ ተሾመ። ገና በልጅነቱ የ100 ወቄት ብር ደሞዝ የርስትና ጉልት ባለቤት ሆነ። የሀገሩም ሰዎች በትልቅ ክብር አቀባበል አደረጉለት። እሱም ለታላቁም ለታናሹም እናት አባት ለሞቱባቸው፣ ባላቸው ለሞቱባቸው፣ በአጠቃላይ ለድሆችና ለአቅመ ደካሞች ገንዘቡን አከፋፈለ። ጊዮርጊስ 20 ዓመት በሞላው ጊዜ ጥበበኛ ሆነ። ፈረስ ግልቢያ፣ ቀስት ውርወራና አደን በጥሩ ሁኔታ ቻለ። ከዚህ ጋርም መንፈሳዊ መጻሕፍት በማንበብና በመማር በእውቀት ጎለበተ። በስራው ሁሉ እግዚአብሔር እየረዳው ጥበበኛና ብልሃተኛ ሰው ሆነ። በጦር ሜዳም ወታደርን የሚመራ አዛዥ ሆነ። ዝናው በአካባቢው ሁሉ ናኘ። ታዋቂ ሰው ሆነ። ይህ ብቃቱና ጉብዝናው ከእግዚአብሔር የተሰጠው ኃይል ነው እንጂ እንደ አመፀኞች በትዕቢት የሚያደርግን አልነበረም። መስፍኑ ሀገረ ገዥ ሀብት ንብረቱን ለቅዱስ ጊዮርጊስ አወረሰ። በቤቱ ባለሙሉ ስልጣን እንዲሆን አደረገ። በአዳራሽ ግብዣ በጠራው ሕዝብ ፊት ቃል ገባለት፣ ጻፈለትም። ብላቴናው ቅዱስ ጊዮርጊስ ደስ አለው። ምክንያቱ ደግሞ ለሀገሩ ድሃ በሙሉ ሊመጸውትና ከድህነታቸው ሊያወጣ ከዚያም ሁሉ ተቀራራቢ አኗኗር እንዲኖር በማሰብ ነበር። ነገር ግን ይህ ሁሉ የሚሆነው የመስፍኑን ሴት ልጅ የሚያገባት ከሆነ እንደሆነ ቅድመ ሁኔታ ተቀመጠበት። ቅዱስ ጊዮርጊስ አላንገራገረም። ከጋብቻ መተጫጨት ይቀድማልና ከዚያ ልጅቱ ለጊዮርጊስ ታጨች። ከቆይታ በኋላ ይህ ሀገረ ገዥ መስፍን ሴት ልጁን ከእጮኝነት ቆይታ ወደ ጋብቻ ሕይወት እንዲሆን ወሰነ። እንዲያገባ ቅዱስ ጊዮርጊስን ጠየቀው። ቅዱስ ጊዮርጊስ ግን ሚስት እንደማያገባ ይልቁንስ የእግዚአብሔር አገልጋይ እንደሆነ ገለጸ። የሐዋርያው የቅዱስ ጳውሎስን አርአያ ተከተለ። ሰው ሁሉ በድንግልና ተጠብቆ ቢኖር መልካም ነው እንዳለ እንዲሁ ሁሉ የቅዱስ ጊዮርጊስ አኗኗር በእግዚአብሔር ጥበብና ፈቃድ ስለሆነ የንጉሱን ልጅ እንደማያገባ በጽኑ ውሳኔ አስረዳው። ንጉሱ ግን እንቢ አሻፈረኝ አለ። በዚህ ጊዜ የእግዚአብሔር ፈቃድ ሆኖ ንጉሱ ሀገረ ገዢው አረፈ። ከዚህም በኋላ ቅዱስ ጊዮርጊስ ወደ ቤሩት ሀገር ሄደ። ቤሩት ከኢያሪኮ ዳር የተቆረቆረች በሮም አንጻር የሰፈረች ግንቧም እንደ ሊባኖስ የሆነች በሮቿም በባህር በኩል የሆኑ በየብስም በባህርም ለመጣ ጠላት የማትደፈር ንጉሷ ትልቅና ኃይለኛ የነበረች ከተማ ነች። ሕዝቦቿ ደግሞ እግዚአብሔርን የማያውቁ አረመኔዎች ነበሩ። በሀገራቸው በመጣ በሌላ ሀገር ሰው ላይ ጥቃት ከማድረስ አይመለሱምም ነበር። በዚህ ሀገር ድራጎን የሚባል አውሬ ይመለክ ነበር። አውሬው በአስፈሪ ፊልሞች ላይ እንደምናየው ዳይኖሰር እንደሚመስል ድርሳኑ እንዲህ ይገልጸዋል። አንገቱ የሰጎን አይነት፣ ጅራቱ እንደ ዘንዶ የሆነ እንደ አዞ አይነት ጥርስ ያለው፣ በክንፉ አሞራን የሚመስል
እግሮቹ የአንበሳን የሚመስሉ። ይኸውም አውሬ ሰውን ጨምሮ በየብስ የሚንቀሳቀሱና በባህር የሚሄዱ የባህር ነፍሳትን ይመገባል። በረጅም እግሩ ያመለጠውን ሁሉ ይደርስበታል። ዘሎ ዛፍ ላይ ቢወጣ እንኳ በረጅም አንገቱ ይቀበለዋል። በክንፉ መወርወር ይችላል። ስለዚህ የሰማይ አዕዋፍም አይቀሩትም። ትንፋሹ መርዝ ስላለው ያገኘውን ሰው ሁሉ ጸጥ ያደርጋል። የቤሩት አገር ሰዎችም በንጉሳቸው አማካኝነት አንድ ልማድ አላቸው። ሁሉም በስነ ስርዓት ለአውሬው ሴቶች ልጆቻቸውን በተወሰነ ጊዜ በየተራ ይገብራሉ። አውሬው የሴት ልጅን ስጋ ካልሆነ አልበላም ብሎ ሳይሆን የወንድ ልጅ የበላይነትን የሚያንጸባርቅ ባህል ስለነበረ ነው። በዚህ ሁኔታ የሀገሩ ሴቶች አለቁ። ለድራጎኑ የሚገበርበት ጊዜ ሲደርስ ህዝቡ ተጨነቁ። ለንጉሱም እንዲህ አሉት፣ ሴት ልጆቻችን አለቁ። አሁን ሚስቶቻችንን ልንገብር ነውን? ይህንንስ አናደርገውም፣ ያለ እነርሱ መኖር አንችልምና። ስለዚህ ይህንን ሀገር ጥለን እንሰደዳለን። ንጉሱም ብቻውን እንዳይቀር ለከርሞ ሴቶች እንዲወለዱ የራሱን ሴት ልጅ ለመገበር ወሰነ። ሁኔታውንም ለህዝቡ አሳወቀ። ህዝቡም በዚህ ውሳኔ ተደሰቱ። እንደተለመደው በመገበሪያ ቦታ የንጉሱን ሴት ልጅ አቀረቡ። አውሬው በቦታው አልነበረም። ከአራዊት ወገን ምግብ ፍለጋ ለአደን በጫካ ይዞር ነበር። ከሚገብሩለት ቦታ ላይ አስረው ከሚያስቀምጡለት በስተቀር ሌላ ሰውን አይተናኮልም። ቤሩታዊት የሚለው መጠሪያ ቤተሰቦቿ ያወጡላት ሳይሆን የቤሩት ሀገር ሴት ለማለት ነው። ኢትዮጵያ ብሎ ኢትዮጵያዊት እንደሚባለው መሆኑ ነው። ከጥቂት ቆይታ በኋላ ከርቀት እየቀረባት ሲመጣ ተመለከተች። በቃ ሊውጠኝ ነው እያለች በፍርሃት መንቀጥቀጥ ጀመረች። የተቀሯትን የደቂቃ ዕድሜ በጭንቀት ውስጥ ሆና በመንቀጥቀጥ ታሳልፋለች። በአንድ በኩል ቶሎ ደርሶ የማይቀርልኝን ሞቴን ቢያፋጥንልኝ ስትል ተመኘች። በሌላ በኩል ደግሞ በዘገየ ጊዜ ምሕረት ያደርግልኝ እንደሆን ብላ ተመኘች። አሁን ቀረበ። በቀረበ ጊዜ በፈረስ ላይ የተቀመጠ ወጣት ልጅ እንደሆነ ስታረጋግጥ ለጊዜውም ቢሆን እፎይ አለች። እዚህ ማን አሰረሽ? አለ ባለ ነጩ ፈረስ። ለቤሩት ሀገር ሰዎች አምላክ ለድራጎን ግብር ተሰጥቼ ነው አለችው። እንዲያስመልጣት አልፈለገችም። ይህ የሀገሩ ልማድ ስለሆነ ለጊዜው እንጂ በዘላቂ አያድነኝም ስትል ሰጋች። በዚህ ጊዜ ድራጎን ዛፉን እያተረማመሰ ብቅ አለ። ይህን ጊዜ ቤሩታዊት ጮክ ብላ ቶሎ ሂድ አንተንም እንዳይበላህ አለችው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አምላክ ያለ አላት ፈረሰኛው ተረጋግቶ ሳይደናገጥ። ልጅቱና ፈረሰኛው ቅዱስ ጊዮርጊስ ሲነጋገሩ ሳለ ድራጎን ካጠገባቸው ደረሰ። ከተቀመጠልኝ ግብር አጠገብ ማነህ አንተ ብሎ አንገቱን መዘዘ። ምላሱን አውለበለበ። ከዚያ ትንፋሹን ሊተነፍስበት ሲል ፈረሰኛው ቅዱስ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ብሎ አማተበበት። ይህን ጊዜ ቤሩታዊት በፈረሰኛው ወጣት ድፍረት ተደነቀች። ያየችውን ማመን አቃታት። አሁን ድራጎን ዘሎ ጉብ ይልበታል ብላ ስትጠብቅ በተቃራኒው ድራጎኑ ተዝለፍልፎ ወደቀ። ኃይሉ ጠፋ። ቤሩታዊት የሆነውን አይታ ደስ አላት። በመትረፏ ተደሰተች። ቅዱስ ጊዮርጊስ ከፈረሱ ወረደ። ቤሩታዊትን ከታሰረችበት ፈታት። ከእርሷ የተፈታውን ገመድ ድራጎንን አስሮ እያስጎተታት ወደ ቤሩት መሃል ከተማ ሄዱ። ህዝቡም የሆነውን ሲያዩ ተረበሹ። የምንገብርለትን አምላካችንን ለምን እንዲያደርግ አሉት። በዚህ ጊዜ በየግንቡና በየዛፉ ላይ በፍርሃትና በድንጋጤ የተንጠለጠሉ ነዋሪዎች ነበሩ። ለዘመናት ይገዙለት የነበረ ኃይለኛ አውሬ በወጣቱ ፈረሰኛ እንደተማረከ እርግጠኛ አልሆኑም። ቅዱስ ጊዮርጊስ ህዝቡን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እርሱም ብቻ እመኑ፣ ይህ ግን የሰይጣን ማደሪያ አውሬ ነው፣ ራሱን ማዳን እንኳ አይችልም አላቸው። የአካባቢው ነዋሪዎችም አንተ ከሄድክ በኋላ ተመልሶ በእልህ ይፈጀናል አሉ። በሉ ተከተሉኝ ብሎ ቅዱስ ጊዮርጊስ ድራጎን እንደታሰረ ከከተማ ውጭ ወሰደው። ህዝቡም ይከተሉት ነበር። ነገር ግን አሁንም ጥርጣሬያቸው በሙሉ አልተቀረፈም። ስጋት ነበረባቸው። ለዚሁም ድራጎን እየጎተተ ሲሄድ ትንሽ ራቅ ብለው ነበር የሚከተሉት። ምናልባት የታሰረበትን በጣጥሶ ቢነሳ እንኳ ለማምለጥ የተወሰኑ ሰዎች ጥግ ጥጉን አድፍጠው ነበር የሚከተሉት። ከከተማ ውጭ ባለ ቦታ ላይ ከታሰረበት ጠፍር ተፈታ። ኃይሉ ስለተገፈፈ እስሩ ቢፈታም መንቀሳቀስ አልቻለም። ከዛ ቅዱስ ጊዮርጊስ ፈረስ ላይ ወጣና በጦር ወግቶ ገደለው። ህዝቡ አሁን እፎይ አሉ፣ ከጭንቀታቸው ተገላገሉ። በቅዱስ ጊዮርጊስ ድንቅ ሥራ ተደሰቱ። በሚያመልከው በኢየሱስ ክርስቶስም አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ትምህርተ ሃይማኖት ተማሩ። ከዚህ በኋላ ቅዱስ ጊዮርጊስ ከዚህ ሀገር ወጣ። የቤሩት ህዝብ በቅዱስ ጊዮርጊስ ስም ሁለት ቤተክርስቲያንን አነጹ። አንደኛው በከተማው መሃል፣ ሁለተኛው ደግሞ ድራጎን በተገደለበት በዚሁ ቦታ ላይ። ከዚህ በኋላ
ቅዱስ ጊዮርጊስ ባደረጋቸው መልካም ምግባራት ተቀናቃይ ነገስታት በቅናት ተነስተውበት ውስጥ አካሉ አግጦ እስኪወጣ በእንጨት ላይ ሰቅለው ቀጠቀጡት። ሰውነቱም በደም ተጥለቀለቀ። ከተሰቀለበት አውርደው በብረት ርብራብ በተሰራ አልጋ ላይ አጋድመው በብረት ጠፍረው አሰሩት። አጥንቱ እስኪሰበር አጠበቁት፣ ከስጋው ጋር አደቀቁት። በሌላ ጊዜ የደረሰበት ስቃይ ደግሞ ከውስጥ ያገጠጠ ምስማር ያለበት የብረት ጫማ አስደረጉት። እንዲራመድ አስገደዱት። እግሮቹ ከብረት ጫማው ጋር ተቸነከሩ። የእግር መዳፉን ዘልቀው ምስማሮቹ ስሩን በጣጠሱት። ደሙ እንደ ውሃ ፈሰሰ። መራመድ ሳይችል አጎንብሶ በጉልበቱ ዳኸ። በዚህ ጊዜ ኢየሱስ ክርስቶስን የዕለተ ዓርብ የመስቀል ላይ ስቃይ እያስታወሰ ጸለየ። ይህን ጊዜ ሊቀ መላእክት ቅዱስ ሚካኤል ደረሰለት። ከአሰቃዮቹ ነጥሎ አዳነው። ወደ ነበረበት አቋሙ ወይም ሙሉ አካሉ መለሰውና በነገስታቱ ፊት በግርማ ሞገስ አቆመው። የሆነውን ሲያዩ ነገስታቱ እጅግ ተገረሙ። ከዚህም በኋላ ከእንጨት ጋር አስረው በሰውነቱ ላይ እሾህ የመሰለ ችንካር አብዝተው ጠቀጠቁ። አጥንቱ ከስጋው እስኪፈለቀቅ አሰቃዩት። ከእንጨት ፈተው ጭንቅላቱን በመዶሻ ቀጠቀጡት። በአፍና አፍንጫው አንጎሉ ፈርሶ ወተትና እርጎ የመሰለ ፈሰሰ። እንደገና ከትልቅ ድቡልቡል ድንጋይ ጋር አስረው ከዳገት ቁልቁል አንከባለሉት። ይህ አልበቃ ብሏቸው በትልቅ ድስት በፈላ ውሃ ውስጥ ጣዱት። ከደረሰበትም ስቃይ እንደተፈወሰ ቢያዩ በጀርባ አንጋለው በብረት ዘንግ ሆዱን ተርትረው ሆድ ዕቃውን በሙሉ መሬት ላይ ዘረገፉት። ይህም አልበገረውም። በሙሉ አካል ሆኖ ምንም እንዳልነካው ከመሬት ብድግ አለ። እጅና እግሩን በአራት ቋሚ እንጨት ወጥረው አስረው ብዙ ጅራፍ አሳረፉበት። ስጋው ተበጣጥሶ ከመሬት ተበታተነ። አጥንት ብቻ ቀረ። ደሙም አፈሩን አርሶ አጨቀየው። የፈላ ውሃ ድኝ የተጨመረበት በላዩ አፈሰሱ። አጥንቱ ተቃጠለ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ተገልጾለት አበረታው፣ ፈወሰውም። በተለያየ አይነት መከራና ስቃይ አልሸነፍ ቢላቸው ታዋቂ አስማተኛ አስመጡ። ጠንቋይ አስማተኛው በተለያየ መርዝ የተቀመመ መግደያ አዘጋጀና በዚያም ላይ የአጋንንትን ስም እየጠራ ቅዱስ ጊዮርጊስን አጠጣው። ቅዱስ ጊዮርጊስ ግን አማትቦ ስለነበር ምንም ሳይሆን ቀረ። እጆቹን አስረው በድጋሚ አጠጡት። እጁ ቢታሰርም በአገጩ አማተበ። አሁንም ምንም አልደረሰበትም። አስማተኛው አትናቴዎስ ባየው ነገር ተደንቆ በቅዱስ ጊዮርጊስ አምላክ አመነ። ንጉሱ ዱዲያኖስ የሆነውን ሲሰማ አስማተኛውን አስገደለው። ይህ ሁሉ ስቃይ አልበቃ ብሏቸው በመንኮራኩር ወፍጮ ውስጥ ቅዱስ ጊዮርጊስን ከተው በ40 ሰው እያዞሩ ሰውነቱን ከተከቱት፣ በጣጠሱት። ከዚያም ስጋውና ደሙ የፈሰሰበትን አፈር ሳይቀር አርቀው ቀበሩት። ሳይቆይ ተነሳ። የእንጨት መሰንጠቂያ መጋዝ ተጠቅመው ከአናቱ ጀምረው ቁልቁል ሰነጠቁት። እኩል 2 ቦታ ተከፈለ። አንድ እጅና አንድ እግር ግራና ቀኝ ተለየ። ሲሞት 40 ክንድ ቆፍረው ቀበሩት። ይህ አልበቃ ሲላቸው በመቃብር ላይ እንደገና 9 ክንድ አፈር ቆለሉበት። ከዚያ ዘወር ሳይሉ ከተቀበረበት ብድግ ብሎ ተነሳ። ቅዱስ ጊዮርጊስ እውነተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይና ባለሟል ቅዱስ ጊዮርጊስ በ7 ዓመት ተጋድሎ ባደረሱበት ስቃይ አልበገር ሲላቸው አዝኖና ተበሳጭቶ ይሞታል ብለው በአንዲት ድሃ ሴት ቤት ከቤቱ ቋሚ ምሰሶ ጋር አሰሩት። የቅዱስ ጊዮርጊስ ሰውነት ከምሰሶ ጋር በተነካካ ጊዜ ደረቁ እንጨት ስር ሰደደ፣ ቅጠል አወጣ፣ ለመለመም። ከዚያም ዛፍ ሆነ። በሴቲቱ ቤት አልፎ ወጥቶ ዋርካ ሆነና ለድሃይቱ ሴት የቤት ጥላ ሆነላት። ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ለቅዱስ ጊዮርጊስ ምግብ ሰጠው። የተረፈውን ሰማያዊ ምግብ በሴቲቱ መሶብ አኖረው። መሶቡም በነጭ እንጀራ ሞላ። ቅዱስ ጊዮርጊስም እንደ ፀሐይ ያበራ ነበር። በዚህ ጊዜ ለሴቲቱ የተደረገላት ይህ ብቻ አልነበርም። አንድ ልጇ እውር፣ ደንቆሮና አንካሳ ነበር። ቅዱስ ጊዮርጊስ ከዚህ ሁሉ ችግር አላቀቀው፣ ፈወሰው። በኋላ ያ ንጉሥ ከቤቷ በላይ የወጣውን ዛፍ አይቶ በምን እንዲህ እንደሆነ ጠየቀ። ይህን ያደረገው ያ የታሰረው ነው ሲሉ ወታደሮቹ ተናገሩ። ኋላ ከታሰረበት አስፈትቶ ወደ ዳግም ስቃይ ወሰዱት። የተለያየ ነገር ተጠቅመው ሞቶ አልቀር ሲላቸው እጅግ የበዛ መከራ ጸኑበት። ነገር ግን ከነሱ ድካም በቀር መነሳቱ አልቀረም። በመጨረሻ ስጋውና አጥንቱን አቃጥለው አመዱን በደብረ ይድራስ በተባለ ተራራ ላይ በተኑት። ንፋስ እንዲወስደውም አደረጉ። ከዚያም አጠናቀን ጨርሰናል ብለው መለስ ብለው መንገድ ሲጀምሩ ወንድሞቼ ቆዩኝ፣ ከእናንተ ጋር ልሂድ የሚል ድምጽ ሰሙ። ወደ ኋላቸው ዘወር ብለው ቅዱስ ጊዮርጊስ ተነስቶ ወደ እነሱ
እነሱ እየመጣ እንደሆነ ሲመለከቱ ወታደሮቹ ተሸነፍ ሲሉ እጅ ሰጡ። ከዚህ በኋላ መከራ ላይ ያጸኑበት ወሰኑ። ይልቅስ በዚህ ጻድቅ አምላክ ልናምን ይገባናል ብለው ተከተሉት። ቅዱስ ጊዮርጊስም አስተማራቸው። በኢየሱስ ክርስቶስ አምነው ተጠመቁ። ይህን የሰማው የወታደሮቹ አለቃ ንጉሡ ዱዲያኖስ ወታደሮቹን አስገደላቸው። በዚህም ሰማዕትነትን ተቀበሉ። ቅዱስ ጊዮርጊስ በ20 ዓመቱ ስለ ክርስትና ሃይማኖት የጀመረው ተጋድሎ ከ7 ዓመት በኋላ 27 ዓመት ሲሞላው ከፈጣሪው የምህረት ቃል ኪዳን ተቀብሎ በወርሃ ሚያዝያ በቀን 23 አንገቱን ተቀልቶ ሰማዕትነትን ተቀበለ። ይህም የሆነበት ምክንያት ከፈጣሪ ቃል ኪዳን ከተቀበለና ከዚያም በክርስቶስ ስም እንደሚገድሉት ስለሰማ ነው። በዚህም የወንጌልን ቃል ተግባራዊ ያደረገ። መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ይህን የጌታችንን ቃል ተግባራዊ በማድረግ ኃላፊውን ዓለም በመተው ዘላለማዊ ጽድቅ ወራሽ ሆኗል። ከኢየሱስ ክርስቶስ ሕማምና ስቃይ በኋላ ከሐዋርያት ቀድሞ ሰማዕትነትን በመቀበል ቅዱስ እስጢፋኖስን የሚቀድመው የለም። ቅዱስ ጊዮርጊስ ደግሞ የደረሰበት ጸዋትወ መከራ በድል በመወጣት በ7 ዓመት ተጋድሎ 3 ጊዜ ሞቶ በመነሳት ጸረ ሃይማኖተኞችን ወይም ኢአማንያንን በማሸነፍ በማሳፈር ሕዝቡን ያንገላታ የነበረውን ደራጎንን በመግደል ከዚህም ባለፍም ሙት በማስነሳት የደረቀ የቤት ምሰሶ በማለምለምና ሌሎች ድንቅ ተአምራትን በማድረግ የሚስተካከለው የለም። በዘመነ ሰማዕታት ታላቁን ገድል ተጋደለና በድል ተወጣ። በመጨረሻ በገዛ ፈቃዱ ስለ ክርስቶስ ሰማዕትነትን ተቀብሎ 7 የክብር አክሊል ተቀበለ። ተወዳጆች የሰማዕቱ ቅዱስ ጊዮርጊስ የሕይወት ታሪክ ይሄ ነው። እንግዲህ ሁላችሁም እንደሰማችሁት ከትውልዱ እስከ ሰማዕትነቱ የሆነው ነገር ሁሉ በእግዚአብሔር ነው። ሰማዕቱ ቅዱስ ጊዮርጊስን ያወቅነው በማን ነው ካላችሁ በእግዚአብሔር ነው። ስለዚህ ስለ ሰማዕቱ ቅዱስ ጊዮርጊስ ኦርቶዶክስ ተዋህዶ ብቻ ሳትሆን ፕሮቴስታንት ጭምር የሚያነሱት ሐሳብ አለ እና እንድትነቁ ነው የምፈልገው። እንድትነቁ ነው የምፈልገው። እስቲ ለምሳሌ ጆርጂያ እንመልከት። እንግዲህ ጆርጂያ ማለት ከራሻ አካባቢ ያለች ነች። ጆርጂያ ላይ ብቻ ሳይሆን ብዙ ሀገራት ላይ የሰማዕቱ ቅዱስ ጊዮርጊስ እንግዲህ እኛም እኮ እንደው ሌላ ነገር እያልን ነውና እስቲ ጆርጂያ ላይ እንመልከት። እንግዲህ በጆርጂያ በሌሎች ሀገራትም የሰማዕቱ ቅዱስ ጊዮርጊስ በነገራችን ላይ ደራጎን ከዛ በኋላ እስካሁን ድረስ ታውቃላችሁ ከጠፉ እንስሳት አንዱ ነው እና አሁን አንዳንዶች ለማቅለል ዘንዶ ምናምን ይላሉ እና በቅዱሳኑ ፊት በሰይጣን ተመስለው ወይም ሰይጣን ሊጠቀምባቸው የቻሉ እንስሳቶች እባብ፣ ዘንዶ፣ ደራጎን፣ አውሬዎች አሉ ይኖራሉ። ስለዚህ በጆርጂያ እንግዲህ የጆርጂያ መንግስት በመሃል ከተማው ላይ በእንዲህ በተለበጠ ወርቅ በከተማ አደባባይ ሐውልት ሰርቶለታል። በሌሎች ሀገርም በነገራችን ላይ ስለዚህ ስለ ሰማዕቱ ቅዱስ ጊዮርጊስ ማጥናት አይበጅም? ሰማዕቱ ቅዱስ ጊዮርጊስ እኮ ሰማዕትነቱን እኮ ባሰብን ቁጥር የእግዚአብሔር ታላቅነትን ነው የምናየው። በዚህ ያክል የሰማዕቱን ነገር ማጣጣል ይጠቅማል? ማየት ትልቅ ነገር ነው። መረዳት ትልቅ ነገር ነው ወገኖች። በንጹህ ሕሊና ነገሮችን ማሰብ ትልቅ ነገር ነው። እሺ ያ ብቻ አይደለም። በሌላ ቦታ ላይ ስንመልከት
በሩሲያ ከ21 ጊዜ በላይ 21 ቦታዎች ላይ የሰማዕቱ ቅዱስ ጊዮርጊስ ሐውልት በእንዲህ ሁኔታ ቆሞለታል። ሚያዝያ 28 በአገሪቷ ላይ የእሱን ረፍት አስመልክቶ ታላቅ ክብረ በዓል ይደረጋል። ከ21 በላይ ሐውልት በጆርጂያ በሌሎችም ሀገራት ማለት ነው። እሺ በማንን ነው የምናየው? እግዚአብሔርን። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ከሮም ጋር ምንድን ነበር ያሳሰረው? የሮም ምንድን ነበረ? ከታች ኮሜንት አድርጉልኝ። እና የተነካ ወታደር ትዝ ይላችሁ? ከጌታ መስቀል ስር 50 አለቃው ትዝ ይላችሁ? እነ ጴጥሮስ ሲታሰሩ የ100 አለቃው ለየት አይልባችሁ ከወታደር ጋር። እና የሰማዕታትን ነገር የሚያጣጥል ማን ነው? ያው ንጹህ ፕሮቴስታንት ስኮላሮች ወንድሞቼ እህቶቼም እንደው ቢኒ እንደው ብታሳየንና ብትነግረን። በቃ ትላንት እኮ ነግሬያቸዋለሁ። ኤአይ ስቱዲዮ ብላችሁ አውርዱና ጎግል ላይ ሳንት ጆርጅ ብላችሁ አስቡ። ስለዚህ በሩሲያ 21 ቦታ ላይ ሐውልት ቆሞለታል። ታውቃላችሁ ኢትዮጵያ ይህንን ሰማዕት ቅድስት ቤተክርስቲያን ስትናገር የአድዋ ጦርነት ላይ ራሱ መቼም የጣሊያን ታሪክ ነው። ብቻቸውን አይደሉም፣ ከፊታቸው እኛን የሚመስል አብሮ ይዋጋ ነበር። እሱም ማን ነው? ሰማዕቱ ቅዱስ ጊዮርጊስ። ሰማዕቱ ቅዱስ ጊዮርጊስ። ሰማዕቱ ቅዱስ ጊዮርጊስ። እና ጆርጂያን ከምን ታድጓት ይሆናል? ጆርጂያም ያሳለፈችው ነገር አለ፣ ሩሲያም ያሳለፈችው ነገር አለ፣ በእያንዳንዱ ሀገር አለ። እስኪ ወደ ሌላ ሀገር ደግሞ እንመለስስ። St. George's Day 2004. Hundreds of school children take to the streets as crowds gather for parades and brazen and dark. Parades of school children, brass bands, and even a fire-breathing dragon march through the streets of 2 towns to mark St. George's Day. Pupils from 24 schools across Dartford and Gravesend took part in the spectacle, equipped with specially made shields and signs crafted during lessons. St. George's Day is usually celebrated on April 23rd of the year and is held to እንግዲህ በእንግሊዝም እንግዲህ ወታደሩ ያው እንግሊዝ ታውቃላችሁ፣ እንግሊዝ፣ ጣሊያን፣ አብዛኞቹ እኛም ጨምር እንግዲህ የሰራዊት ብዛት ዛሬ መኪኖች ከመምጣታቸው በፊት በፈረስ ነው አይደለ? ውጊያው ፈረስና ፈረሰኛውን አይደለ ብሎ የሚናገረው። ፈረሳቸውን አድርገው የሰማዕቱ ቅዱስ ጊዮርጊስ ፕሮቴስታንቶች ለ7 ቀን ሰማዕቱ ቅዱስ ጊዮርጊስ ነው ያስቡታል። ይኸው እረፍቱን በተመለከተ በእንግሊዝ በመላው ፕሮቴስታንቶች የሰማዕቱ ቅዱስ ጊዮርጊስን እየተከበረ ነበር ለ7 ቀን። በዚህ አጋጣሚ እዩ የኢየሱስ ፎሎ አድርጉት፣ በጣም ብዙ ሚስጥራት ይነግራቸዋል። ይሄውን ማስቀምጥላችሁ ሊንክ ማለት ነው። ስለዚህ ምንድነው የሚያባላን ማለት ነው? ምንድነው የሚያናድደን? ምንድነው? ለምሳሌ ኢያኤል የምትባል ብዙዎቻችሁ ታውቃላችሁ። ልጆቻችሁን ኢያኤል ብላችሁ ስም ታወጣላችሁ ፕሮቴስታንቶች። ኢያኤል ያደረገችው ምንድነው? ስለ ሲሳራ ታሪክ፣ ስለ ባርቅ ታሪክ በዲቦራ ዘመን ላይ ጠላትን ውሃ ጠጪኝ ሲላት ወተት ሰጠችው፣ ተኛ። ከዛ ካስማውን ነቀለች። ከዛ በኋላ በጆሮ ግንዱ ከመሬት ጋር ሰፋችው ይላል። ክብር ለባርቅ የነበረው ነገር ለሴት ተላልፎ ተሰጠ። ሴት ሰማዕቶቻችን ስለ ክርስትና እነ ቅድስት አርሴማ፣ እነ ቅድስት ባርባራ፣ ሌሎችም ስለ ክርስትና የከፈሉትን ዋጋ በካታኮምቦ በተለያየ ቦታ ላይ ሰማዕታቱን ለምን ታቃልሏቸዋላችሁ? ለምን ታቃልሏል? ይልቁኑ የአዲስ ኪዳን ሰማዕታት ይልቁኑ ከመጀመሪያው እስከ 600 እስከ 800 ይልቁኑ በ3ኛውና በ4ኛው ክፍለ ዘመን ላይ በጥንካሬ የተገለጡ ሰማዕታቶችን ለምን ለማቃለል ትጥራላችሁ? ግጭቱ ከእግዚአብሔር ጋር አይመስላችሁ?
እንደዚህ አይነት ነገሮችን የሚናደዱና የሚሳደቡ ሰዎች የአውሬው መልእክተኞች አይመስሏችሁ? እነዚህ ሰማዕታቶችን የምናውቃቸው ስለ ክርስቶስ በከፈሉት ዋጋ ነው። አምላካቸውን አስከብረው አልፈዋል። ስንቶቻችን ከነዚህ የእምነት አባቶች ተምረን የእምነት ሰማዕታት ተምረን እምነታችንን እንቀበቅ፣ እምነታችንን እናጠነክር ይሆን? የሚሳደቧቸው በእርግጥስ የኖሩ ናቸው? የኖሩ ናቸው? በፍጹም። ጸበል እርጩ ተብለው ሌላ ነገር ረጭተው በዝሙት የተባረሩ መተተኛ አስማተኛ የነበሩ የቅድስት ቤተክርስቲያን የክርስቶስ ጠላት የሆኑ የቤተክርስቲያን ጠላት የሆኑ ናቸው። አንድ የመጨረሻ ላሳያችሁ ይህንኑ በተመለከተ። We're not in Ibiza, we're in Gravesham in Kent. The atmosphere is electric. People recognise it. I mean, I've been asked a couple of times, do I work for the Red Cross? Right, happy St George's Day to you. It's a time when England proudly celebrates its legendary pagan. Except we don't, which is why we are making the point that we are celebrating it, which is why we're going to one of our favourite TV news presenters, Ben Leo, who's in Gravesham, where they know how to celebrate St George's Day in style. They do indeed. Can you hear the music? We're not in Ibiza, we're in Gravesham in Kent. The atmosphere is electric. Do you know what? It's such a refreshing scene. It's like a leaf out of the Americans book, where you see so much celebration of ethnicity, of Englishness. I'm here now with Rob Batson, who is from production company Same Sky. Rob, you've been helping the hundreds of school children from across dozens of schools create all these magnificent signs and horses and creations and costumes. Just tell us about what you've been up to over the past couple of weeks, and how have the kids, the children, received it? It's been amazing. It's ourselves and a team of artists going into 22 schools across Kent to make all these wonderful creations. And it's great because you give the kids something to make something individual to represent themselves, and then they get to join the parade and be part of something larger, fantastic, and have a great time. And we're just minutes away from hearing the national anthem. We've got, as you can see here, all the children congregating, getting ready for the national anthem. The St George's flag will be hoisted as well. And Rob, this St George over here, what do you call this contraption? I guess it's just a giant puppet. Yeah, big old giant puppet made by the artist Nicky Gunson that we bring out. I've had him for a few years now, and he is just wonderful. I mean, you can see the reaction he's getting from some of the kids. You had to fix it. What happened to it? Oh, well, Oliver makes a car a little bit of repair and tear. You'll see some of the kids mix as well. The stuff that they've done. You know, raining, wind, they go damage, but we love to fix it. We love to make things. That's what we're all about. And the churchyard here is filling up. Here's King John, and we said hello to Dog the Duck a bit earlier. Just explain again for new viewers who've just tuned in. Dog the Duck is what? He's a meet and greet therapy duck, so we do a lot of work free of charge with people with autism and other problems. How's your day been? Amazing. The weather hasn't dampened spirits, has it? No, it's nice for ducks. Yeah, he's Dog the Duck's enjoying it. But no, he's made thousands of people smile today. He's had cuddles with people going by. And I don't know if you guys, Andrew and Ben, can see. I mean, the churchyard here is filling up. But if you look behind you, if we can get Joe to pan around, lots of members of the public, despite the rain, dancing, enjoying themselves. People lining up on the balcony up the top of the shopping centre here. And in just a few minutes, what's the time? የሰማዕቱ በረከት ይደርብን። መቼም ተወዳጆች ይሄው በግልጽ አማርኛ ነው ያለው። እንደምታዩት ማለት ነው የሰማዕቱ ቀን ተብሎ ማለት ነው ለ7 ቀን። ይሄው ፕሮቴስታንቶች ታዲያ የኢትዮጵያ ፕሮቴስታንቶች ለምን ቅዱስ ጊዮርጊስን ጠሉታላችሁ? ይሄው የትምህርቱ ምንጭ የነበረበት የመንፍቅና የፕሮቴስታንት ትምህርት የወጣበት እነ ጀርመን እነ እንግሊዝ ሰማዕቱን በዚህ ሁኔታ ያከብራሉ። ስፔሻሊ ደግሞ ወታደሮች ደግሞ በልዩ መልክ ያዩታል። ትውልድ ንቃ መልእክቴ ነው። አትጠራጠሩ፣ አንብቡ፣ ተረዱ፣ ተቀበሉ። በስተመጨረሻ እንግዲህ እስራኤል ሀገር በሄድኩ ጊዜ አንዱ ላይ የነበረው ነገር አንዱ በአካል ለማየት የጓጓውት ነገር ነበረ። ያው እንደምታውቁት እሳት የሚወርድበትና ሻማ ጧፍ የሚለኮስበት ዕለት አለ። ሻማም ይሄ የታመነ ነው። በየዓመቱ በእስራኤል ምድር ላይ በቃ እሳት ስፓርክ አድርጎ ይለኮሳል ያለ ክብሪት እና እድል ነው። በነገራችን ላይ በፋሲጋ ሂዱ፣ ይሄን ታያላችሁ። በጎልጎታ ጌታ በተነሳበት ቦታ
14ቱ የሕማማትን መንገድ ተረዱ እና ይሄን ላሳያችሁና ልጨርስ ለዛሬ። በሕዝቡ ዘንድ ላለፉት ዓመታት ክርስቶስ ከተነሳ በኋላ ይህ ብርሃን ይለኮሳል ከሰማይ በሆነ እሳት ማለት ነው። ከሰማይ ይውላችሁ ተአምራትን እንደ ተአምር ስለ ሰማዕትነትና ስለ ተአምራት ስናስብ አይዟችሁ ተአምራት ከአእምሮ በላይ ነው። በቃ ይሄው ተመልከቱ። ስሜትን በቦታው ስትሆኑ በጣም ነው የሚሰማችሁ። በነገራችን ላይ ይጠበቃል እስከሚሆን ድረስ ይጠበቃል። የህዝቡ ጫጫታ፣ የህዝቡ እልልታ፣ የህዝቡ ደስታ እንደኔ ያድላችሁ። በነገራችን ላይ ጌታ የተገነዘበት ቦታ እስካሁን ብትሄዱ እስራኤል ሀገር ትደነቃላችሁ። መቃብሩ እንግዲህ መቃብሩ ጋር ነው ያለው ወረፋ እና ባካችሁ ቅዱስ ትውፊትን አታድፋፉ። በእውነት ትደነቃላችሁ፣ እግዚአብሔርን ታመሰግናላችሁ፣ የእግዚአብሔር ታላቅነትን ታያላችሁ። ለዚህ ነው ባክ ቱ ዘ ኦሪጂን እያለን ያለ ነው። እውነታው ይሄ ነው ተወዳጆች። ከልብ ነው ማከብራችሁ፣ ከልብ ነው ወዳችሁ። እንግዲህ አንዳንዶች ስለ ሰማዕቱ ቅዱስ ጊዮርጊስ እንደጠየቃችሁኝ እነሆ መልሴን እላለሁ። የጎደለ ካለ ደግሞ አሟልቼ ወደፊት እመጣለሁ። ቀጣይ ስለማን እንድናነሳላችሁ ትፈልጋላችሁ? በዓለም አቀፋዊ የቅዱስ ትውፊት ዳሰሳ ማንን እንድናነሳላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። እንቀጥላለን። ሁሉ ለሐሳቡና ለፈቃዱ ይገዛ ዘንድ እያንዳንዳችን የተረዳነውን የማስረዳት ግዴታ አለብን። ባክ ቱ ዘ ኦሪጂን ኦርቶዶክስ ተዋህዶ የጽኑ ሐሳቤ ነው። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት ሁላችንም ያድለን። ሰማዕቱ ፈጥኖ እንደደረሰና እንደተዋጋ በምልጃው በታማኝነቱ አሁንም ይለመነን። ብሎም ወዳችሁ ብንያም ሽታዬ ነኝ። ፍቅረ ኢየሱስ የማልደራደርበት ሁለት ነገር ኦርቶዶክስ ተዋህዶነቴና ኢትዮጵያዊነቴ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ